ባላችሁበት ቦታ ሁሉ ይብዛ። ውድና ክቡራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንግዲህ ያው አንድ መረጃ ወደ እናንተ ለማጋራት ነው የመጣሁት። ይኸው መረጃ እንግዲህ በጣም ልብ ሰባሪ እጅግ አሳዛኝ የሆነ መረጃ ነው በቅድሚያ የማስደምጣችሁ። ዛሬ እንደምናውቀው እንግዲህ ሁለት የተለያዩ ቪዲዮዎችን ወደ እናንተ አጋርቼ ነበረ። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን አምላክ ድንግል ማርያም ብዙኃን ማርያም እየተባለ የሚጠራው ዓመታዊ ክብረ በዓል ነው። በዚህም በዓመታዊ ክብረ በዓሉ እንግዲህ በጣም ደስ በሚያሰኝ ሁኔታ እጅግ በርካታ ኦርቶዶክሳውያን በመላው ዓለም የታደሙበት በተለይ በግሸን ደብረ ከርቤ እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ከፍ ብላ የታየችበት ከ1.5 ሚሊዮን በላይ ሕዝብ ይገኝበታል ተብሎ ነው የተገመተው። ከ1.34 ሚሊዮን በላይ ሕዝቦች ተገኝተው ምእመናን ተገኝተው ታድመው በረከታ ያገኙበት በቀሪ የሀገራችን ክፍሎችም በዓለ ክብሩ በአዲስ አበባም እንዲሁም በሌሎች ክልል ከተሞች በደማቅ ሁኔታ የተከበረበት የእግዚአብሔርን ስም ያወደስንበት እግዚአብሔርን በታላቅ ክብር ያመሰገንበት ከምንም በላይ ሴት የተሞላንበት በዓል ነበረ። እንደውም እንደደረሰን መረጃ ከሆነ በግሸን ደብረ ከርቤ በሰላም መጠናቀቁን ሰምተን ተደስተናል። ምክንያቱም በጣም ብዙ ሕዝብ ይገኙበታል ተብሎ የሚታሰብበት የጸጥታ ሁኔታ በስፋት የሚነሳበት ቦታ ነው። ግን እግዚአብሔር ፈቅዶ በሰላም ወጥተው ገብተዋል። አስደሳች ዜናውን ሰምተን ሳንጨርስ ግን ሌላ እጅግ ልባችንን የሰበረ አንድ መረጃ ደረሰን። ከዛ በፊት ግን የግሸን ደብረ ከርቤን እንደሚከተለው እስቲ ላንብብላችሁና የደረሰንን አሁናዊ መረጃ ማለት ነው እስቲ እንደሚከተለው ላቅርብላችሁ። እንዲህ ይላል። የግሸን ደብረ ከርቤ በዓል በሰላም ተጠናቋል ሲል የደቡብ ወሎ ዞን ፖሊስ ዘግቧል። ይኸውም በደቡብ ወሎ ዞን አምባሰል ወረዳ መስከረም 21 ቀን የሚከበረው የግሸን ደብረ ከርቤ በዓል ያለምንም የጸጥታ ችግር በሰላም መከበሩን የደቡብ ወሎ ዞን ፖሊስ መምሪያ አስታውቋል። በዓሉ ላይ እጅግ ከፍተኛ ቁጥር ያለው ኦርቶዶክሳዊ ምእመን ተገኝቷል። ከበዓሉ ጋር በተያያዘ መስከረም 18 2018 የታርጋ ቁጥር 31807 የሆነ 35 ሰዎችን ጭኖ ከደሴ ወደ ግሸን ሲጓዝ የነበረ አንድ የህዝብ ማመላለሻ አውቶቡስ በ013 ቀበሌ ላይ ቦታው ቁንዲ ከሚባል ቦታ ተገልብጦ 2 ሰዎች ላይ ሞት 6 ሰዎች ላይ ከባድ ጉዳት ደርሷል። ከዚህ የመኪና አደጋ ውጪ በዓሉ ሃይማኖታዊ ስርዓቱን በጠበቀ መልኩ በሰላም ተከብሮ ምእመኑ ወደ መጣበት በሰላም እየተመለሰ መሆኑን ቲግቫ ኢትዮጵያ ከዞኑ ፖሊስ ጋር ያገኘነው መረጃ ያመላክታል ሲል ዘግቧል። ሀሴት የተሞላንበት ዜና ነው። ምንም እንኳን የተገለበጠው መስከረም 18 ቢሆንም ከበዓሉ ጋር በተገናኘ ግን የተሰማ መጥፎ የሚባል ነገር አልነበረም። ነገር ግን ወድና ኩራት ቤተሰቦቻችን ኦርቶዶክሳውያን ከዛ ውጭ ያለው ግን አረርቲ ላይ የተሰማው በጣም የሚያም ሆኖ አግኝተነዋል። ዜናው እንደሚከተለው ነው ላቅርብላችሁ። በአረርቲ ከተማ አረርቲ ማርያም ቤተክርስቲያን ዓመታዊውን የቅድስት ድንግል ማርያምን ክብረ በዓል ላይ የተሰራ ያለውን ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ ስራ የተረበረበው እንጨት ተደርምሶ በርካታ ምእመናን ላይ የሞትና የአካል ጉዳት ደርሷል። እንግዲህ እስካሁን የሟቾችና የተጎጆች ቁጥር ሙሉ በሙሉ እንደታወቀም ተነግሯል ማለት ነው። ሙሉ በሙሉ እንግዲህ የደረሰን መረጃ ምንድነው? ተጎጆችን ከርብርብ ውስጥ የማውጣት ስራ ተጠናቋል። እስካሁን በደረሰው ተጨባጭ መረጃ የ30 ሰዎች ህይወት አልፏል ሲል የወረዳው ፖሊስ ነው የዘገበው። በምንጃር ሸንኮራ ወረዳ አረርቲ ማርያም ቤተክርስቲያን በደረሰው አደጋ እንግዲህ ይሄ መረጃ ማለትም 11 ሰዓት ተኩል ድረስ ማለት ነው የ30 ሰዎች ህይወት እንዳለፈ መረጋገጡን የወረዳው ፖሊስ መምሪያ ለቲግቫ ኢትዮጵያ ገልጿል። የወረዳ ፖሊስ መምሪያ ኃላፊ ኢንስፔክተር አህመድ ገበያው ተጎጆች ከርብርብ ውስጥ የማውጣት ስራ መጠናቀቁንና የተጎጆችና የሟቾችም ቁጥር ከዚያ በላይ ሊያሻቅብ እንደሚችል ስጋት እንዳላቸው ለቲግቫ ኢትዮጵያ በሰጡት ቃል ገልጸዋል። የወረዳው ፖሊስ መምሪያ ኃላፊ የሆኑት ኢንስፔክተር አህመድ ገበየው እንደተናገሩት ከሆነ ከቲግቫ ጋር በነበራቸው ቆይታ እንዲህ ብለዋል። አደጋ የተከሰተው ጠዋት 2 ሰዓት አካባቢ ነው። አደጋ የተከሰተው ከጸሎት በኋላ አዲስ የተገነባ የሚገኘውን ቤተክርስቲያን ለመጎብኘት የህንፃው መወጣጫ ላይ በወጡ ምእመናን ላይ ነው። በአደጋው ከ200 በላይ ከባድና ቀላል
የአካል ጉዳት ደርሷል። በአደጋውም ከ200 በላይ ከባድና ቀላል ጉዳት ደርሷል። አሁን ባለው ተጨባጭ መረጃ የሞቱ ሰዎች ቁጥር ወደ 30 ከፍ የሚል እንደሆነ ተነግሯል። የሟቾችም ሆነ የተጎጆች ቁጥር ከዚህ በላይ ሊያሻቅብ ይችላል። ተጎጆች በመንግስት ጣቢያዎችና ሆስፒታሎች እንዲሁም በግል ሆስፒታሎች ተበታትነው ስለሚገኙ የአደጋውን መጠን በትክክል አልታወቀም። ተጎጆች ከርብርብ ውስጥ የማውጣት ስራ ተጠናቋል። 4 አምቡላንሶች፣ ከ6 በላይ የመከላከያ ፓትሮሎች፣ የግለሰብ የቤት መኪናና አስዩዚዎች ተጠቅመን ወደ ሕክምና ተቋማት አድርሰናል። ይህን በፈቀደው አካላት ላይ ተጠያቂነት ያስከትላል ብለን እናስባለን። ይህን ያህል ቁጥር ያለው ሰው ርብርቡ ላይ እንዲወጣ መፈቀዱ አስፈላጊነቱ ምንድነው የሚል ነገር በደንብ መታየት ነበረበት። ከፍተኛ አደጋ ደርሷል። በህይወት የተረፉትም በሪፈር እስከ አዲስ አበባ ድረስ እየሄዱ ነው። የህክምና ወጪዎችን ጭምር በቀጣይ ከቤተ ክርስቲያኗ ጋር መነጋገር ይጠይቃል። አስፈላጊውን ምርመራ እናካሄዳለን ሲል የወረዳው ፖሊስ ተናግሯል። እንግዲህ በምንጃር ሸንኮራ አረርቲ ማርያም ቤተ ክርስቲያን ነው ይህ አደጋ የደረሰው። እንግዲህ በምስሉም እንደተመለከታችሁት የቤተ ክርስቲያኑ ገጽታ ይህን ይመስል ነበረ። ከዚህ ጋር በተገናኘ እንግዲህ ኋላ ብፁዓን አባቶች ምን አሉ የሚለውን መለስ ብያሳያቸዋለሁ። ሲወጡ የተለያዩ ዘገባዎችን በወቅቱ ማለት ነው የተሰሙ መረጃዎችን እንደሚከተለው እጅግ አሳዛኝ የእመቤታችንን በዓል ለማክበር ብለው ወጥተው ያረፉ ወገኖቻችን ነፍሳቸውን ይማር። በምንጃር ሸንኮራ የአረርቲ ማርያም ቤተክርስቲያን ግንባታ ርብርብ በመደርመሱ ከባድ አደጋ ደርሷል። የሞትና የአካል ጉዳት አጋጠመ። ምንጃር ሸንኮራ በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ውስጥ በሚገኘው አረርቲ ማርያም ቤተክርስቲያን በደረሰ ከባድ አደጋ የበርካታ ሰዎች ሕይወት ማለፉንና የአካል ጉዳት መድረሱን የወረዳው ኮሚኒኬሽን ቢሮ አረጋግጧል። የአደጋው መንስኤ ለቤተ ክርስቲያኒቷ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ መደርመስ ነው። የወረዳ ኮሚኒኬሽን ቢሮ ኃላፊ አቶ ኑራል ከድር ለኢትዮ ኤፍኤም በሰጡት መረጃ አደጋው የተከሰተው ቤተ ክርስቲያኗ ዓመታዊ የማርያም ክብረ በዓል ምክንያት በማድረግ የንግስ ስነ ስርዓት እየተካሄደና ሰዎች የግንባታን ሂደት እየጎበኙ በነበረበት ወቅት ነው። ቁጥራቸውም በውል ያልታወቀ በርካታ ሰዎች ሕይወታቸው ወዲያውኑ አልፏል። ርብርቡ የተጫነባቸው ሌሎች ተጎጂዎችም ከፍርስራሽ ስር የማውጣት ስራም ተጠናክሮ መቀጠሉን ገልጿል። ይህ እጅግ አሳዛኝ ክስተት የተፈጸመው ዛሬ መስከረም 21 ቀን 2018 ዓ.ም ነው። ላረፉ ወገኖቻችን እግዚአብሔር አምላክ ነፍሳቸውን ይማርልን። እጅግ በጣም ያሳዝናል። ምንድነው እየተሰማ የሚገኘው? በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን በዛሬው ዕለት የእመቤታችን ዓመታዊ ክብረ በዓል እየተከበረ እንደሆነ ይታወቃል። ታዲያ አዩዘ ሀበሻ ባጋራው መረጃ ላይ እንደተመለከትኩት ከሆነ በርካታ ሰዎች ይህ የመወጣጫ ርብራብ ተደርምሶ እንደሞቱ እየተገለጸ ይገኛል። በዚህ ጉዳይ ላይ እስካሁን ከቤተክርስቲያንም የተሰጠ መግለጫ የለም። ነገር ግን የአዩዘ ሀበሻ ምንጮች እንደገለጹት ከሆነ በርካታ ሰዎች ጉዳትም ደርሶባቸዋል። ህይወታቸውን ያጡ እንዳሉም መረጃዎች እየወጡ ይገኛሉ። ይህንን ጉዳይ አስመልክቶ ተጨማሪ መረጃዎችን እያጣራው እገኛለሁ። ተጨማሪ መረጃን ወደ እናንተ የማደርስ ይሆናል። ለሞቱት ነፍስ ይማር፣ ለመላው ኢትዮጵያውያን መጽናናትን እመኛለሁ። እጅግ በጣም ያሳዝናል። በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ምን ተከስቷል? መረጃው ያላችሁ ሰዎች አጋሩ። አዩዘ ሀበሻ እንዳጋራው ከሆነ 35 ሰዎች እስካሁን ሞተዋል። ብዙ የተጎዱም አሉ የተባለ ይገኛል። የእናታችን የቅድስት ድንግል ማርያምን ክብረ በዓል ለማክበር የሄዱ ምዕመናን ቤተክርስቲያኑ እየጎበኙ ባሉበት ወቅት ለፊኒሺንግ መወጣጫ በተሰቀለው እንጨቱን ላይ ይወጡና ቤተክርስቲያኑን በጎበኙበት ወቅት አደጋው ይደርሳል። ታዲያ እስካሁንም 35 ሰዎች እንደሞቱ እንዲሁም ሰዎች እንደተጎዱ እየተነገረም ይገኛል። እባካችሁ እዛ አካባቢ ያላችሁ ሰዎች ምን ተፈጥሯል? ቴሌግራም ቻናል ላይ ብታጋሩኝ ደስ ይለኛል። ሰናይ ቀን። አሳዛኝ መረጃ፣ የድረሱልኝ ጥሪ። በአማራ ክልል ምንጃር ሸንኮራ አረርቲ ቤተክርስቲያን የእመቤታችንን ዓመታዊ ክብረ በዓል አስመልክቶ ለቤተክርስቲያኑ የፊኒሺንግ ስራ የተደረደረው እንጨት በመደርመሱ በጉብኝት ላይ ሳሉ ከ35 ሰዎች በላይ የሞቱ ሲሆን ቀላልና ከባድ ጉዳትም እያስተናገደ ይገኛል። በአሁን ሰዓትም አስክሬን እየወጣ ይገኛል። ቀይ መስቀልንና የመንግስት አካላትን ጨምሮ ታላቅ ርብርብ ቢደረግም የድረሱልኝ ጥሪ ግን አሁንም ድረስ አስተላልፈዋልና በምንችለው አቅም እንድረስላቸው መልእክቱ ለሁሉም ይዳረስ። የዘገበው ዘገባ እንደሚያመላክተው ከሆነ ቁጥራቸው ከ30 እስከ 35 የሚጠጉት በሞት እንደተለዩን ነው የሚያትተው ማለት ነው። መረጃው በጣም ያማል፣ ልብ ይሰብራል። ከዚህ ጋር በተገናኘ እንግዲህ የተለያዩ አባቶች ብፁዓን አበው ሊቃነ ጳጳሳት
በጣም ሀዘናቸውን የገለጡ ይገኛሉ። ከነዚህ መካከል እንግዲህ ብፁዕ አቡነ ቀሌምንጦስ የመጀመሪያ ሆኗል። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ እንዲህ ብሏል። የሀዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማዋ ምእመናን ብቻ ሳይሆን የመላ ኦርቶዶክሳውያን ሀዘን ነውም ሲሉ ነው ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የተናገሩት። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ በአረርቲ ደብረገነት ቅድስት ማርያም ርብረባ የእንጨት ተደርምሶ ሕይወታቸውን ባጡ ምእመናን የተሰማቸውን ሀዘን ገልጸዋል። የቤተ ክርስቲያኑ ግንባታ ተጠናቆ ምርቃቱን በጉጉት የጠበቅን ባለንበት ያስከፊ ሀዘን በመከሰቱ ጥልቅ ሀዘን ተሰምቶናል ብለዋል። ሀዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናት፣ የከተማዋ ምእመናን ብቻ ሳይሆን የመላ ኦርቶዶክሳውያን ሀዘን ነው። በደረሰውም ጉዳት ልባችን ተሰብሯል ያሉት ብፁዕነታቸው ለካህናቱና ለሕዝበ ክርስቲያኑ መጽናናትን ተመኝተዋል። በአደጋው ሕይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎቹ ቅዱሳን አባቶቻችን አጠገብ ያሳርፍልን። ጉዳቱ ደርሶባቸው በጤና በሆስፒታል ሕክምና ለሚገኙ ወገኖችም ፈጣሪ ምሕረቱን ይስጥልን ብለዋል ብፁዕ አቡነ ቀሌምንጦስ። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስም እንዲሁ ሀዘናቸውን ገልጠዋል። እኛም እንደ ያሮስ እጅግ በጣም አሳዝኖናል። እጅግ ጥልቅ ሀዘንም ተሰምቶናል። እውነት ለመናገር ደስታ የምንሰማበት ጊዜ ላይ ሀሴት የምንመላበት ጊዜ ላይ የድንግል ማርያምን ስሟን ከፍ አድርገን እያወደስን በምንጠራበት ሰዓት እንዲህ አይነት ሀዘኖች መሰማታቸው ያማል። ምን እንላለን? የደጋጎቹን የአብርሃም የይስሐቅ የያዕቆብን እቅፍ እግዚአብሔር አምላክ ያድልልን። ለሞቱትም መጽናናትን እንመኛለን። ለመላው ለኢትዮጵያውያንም ሀዘናችን ጥልቅ ነው፣ እጅግ በጣም ጥልቅ ነው። መጽናናትን እንመኛለን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለቤተ ክርስቲያኒቱም ጭምር በዛች አካባቢ ላለች ለቅድስት ድንግል ማርያም ቤተ ክርስቲያን አረርቲ ላይ ለምትገኘው ሀዘናችን ጥልቅ ነው። ምክንያቱም አባቶቻችን በፍጹም ቀናይነት በንጹሕ ልብ ሆነው ምእመናኑ እንዲጎበኝላቸው እንዲመለከቱ የደረሰበትን እነሱ ያዋጡትን እንዲመለከቱ ፈልገው ፈቅደው ነበረ። ከጸሎት በኋላ 2 ሰዓት ተኩል ላይ ወደዛ እንዲያመሩ ያደረጉት ግን ባልተጠበቀ ሁኔታ ነው ይሄ ነገር የተፈጠረው። በጣም ያሳዝናል፣ ያማል። እግዚአብሔር አምላክ መጽናናትን ያድልልን ከማለት ሌላ ምንም የምንለው ነገር የለም። ከዚህ ጋር እስቲ የወጡ የተለያዩ የቪዲዮ መረጃ ማስረጃዎች አጠቃላይ ሀዘኑ ምን ይመስል ነበረ፣ የተፈጠረው ነገር ምንድን ነው የሚሉትን የተለያዩ ያገኟቸውን መረጃዎችን እንደሚከተሉ ላቅርብ፣ ተከታትለን እንመለሳለን። እኔ ግን ከወዲሁ ተሰነባበትኩኝ። ላይክ እና ሼር ሰብስክራይብ በማድረግ አጋርነታችሁን አሳዩ። ማርያም ሐዘነ ልቡና ታቀልል፣ ማርያም ሐዘነ ልቡና ታቀልል፣ ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል፣ ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል፣ ማርያም ሐዘነ ልቡና ታቀልል፣ ማርያም ሐዘነ ልቡና። ሐዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማዋ ምእመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሐዘን ነው። ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ አረርቲ ደብረገነት ቅድስት ማርያም ርብራብ የእንጨት ተደርምሶ ሕይወታቸውን ባጡ ምእመናን የተሰማቸውን ጥልቅ ሐዘን ገለጹ። የቤተ ክርስቲያኒቷን ግንባታ ተጠናቆ ምርቃቱን በጉጉት እየጠበቅን ባለንበት ወቅት ይህ አስከፊ ሐዘን በመከሰቱ ጥልቅ ሐዘን ተሰምቶናል ብለዋል ብፁዕ አቡነ ቀሌምንጦስ። ሐዘኑ የአረርቲ ደብረገነት ቅድስት ማርያም አገልጋይ ካህናትና የከተማዋ ምእመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሐዘን ነው ያሉት በደረሰው ጉዳት ልባችን ተሰብሯል ሲሉ ብፁዕነታቸው ገልጸዋል።
ለካህናቱና ለሕዝበ ክርስቲያኑ መጽናናትንም ተመኝተዋል። በአደጋው ሕይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎቹ ቅዱሳን አባቶቻችን አጠገብ ያሳረፍልን፣ ጉዳት ለደረሰባቸው ደግሞ በጤና በሆስፒታል በሕክምና ለሚገኙ ወገኖቻችን ፈጣሪው በምሕረቱ እንዲጎበኛቸው እንጸልያለን ሲሉ ብፁዕነታቸው ገልጸዋል። በድጋሚ ለሁሉም ወገኖቻችን ብርታትና መጽናናትን እንመኛለን።